አይ የኔ ልጅ ከእንደዚህ አይነት ነገር የለችበት። ቅድም እኮ ስላላየሽ ነው የምትወደው ልጅ ስጣት ብዬ ስመርቅ ደስ እንዴት እንዳላት። እውነት ነው ብሌን፣ እየሰፍ ብለሻል እኮ። ኧረ እኔ አላልኩም። እንዴት ሰው ነፍስ አጠፋል ነው ወይኔ። በስተ መጨረሻም ሰላም ያልጠበቀችው ትልቅ ዱብዳ ገጠማት። ይህም እንግዲህ አስባ የማታውቀው የሰውን ሕይወት አጥፍታለች። አልማዝ እንግዲህ ወደዛ ቤት በማጭበርበር በመምጣቷ ለሰላም ትልቅ የወንጀል መንስኤ ሆናለች። እሷም ሕይወቷን አታለች። ዳግም እንግዲህ እውነትን አወጣለሁ ብሎ የሰው ሕይወት እንዲቀጸፍ በሱ ምክንያት ሆኗል። አንዳንዴ እውነትን ስትጋፈጡ ከእውነት ቀጥለው የሚመጡ መራራ የሆኑ ነገሮች አሉና የተፈጠረው በሰላም ላይ በጣም ከባድ ነገር ነው። ለበኃይሉ ደግሞ ይሄ ትልቅ አማራጭና የእቅዱ ማሳኪያ መንገድ ሆኖ ተገኝቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ ለማለት እወዳለሁ። ስታበረታቱኝ ለቆያችሁ አመሰግናለሁኝ። እንግዲህ አደራ የሚለውን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁኝ። አደራ ድራማ እንግዲህ በጣም አስተማሪና አጓጊ እንደዚሁም ልብ አንጠልጣይ እየሆነ ይገኛል በአሁኑ ሰዓት ላይ። ሰላም እንግዲህ መንገድ ማካልን እውነትን ለማውጣት ሲታገል የነበረውን ዳግምን እንግዲህ ተመልክታለች። ዳግም በእርግጥ እውነቱን አውጥቷል፣ ለብሌን ደርሶላታል፣ ብሌንን ታድጓል። ብሌንን ለማትረፍ ተብሎ ግን አልማዝ በአጋጣሚ በድንገት ህይወቷ አልፏል ማለት ነው። ይሄ ደግሞ ለሰላም እጅጉን ከባድ ነገር ነው። አስባው የማታውቀው ሰዎችን ቀና ብላ የማታይ ሴት፣ ለሰዎች የምትራራ ሴት ናት ሰላም። ነገር ግን እንግዲህ ቃል ልጇ እንደሆነች ነው የምታውቀውና ወይዘሮ አልማዝ የራስሽን ጉድ ባወቅሽ አንቺም የራስሽን ጉድ ማወቅ አለብሽ ብላ እንግዲህ ሚስጥር ለመናገር ስትል ነው ቃል ሚስጥሯ እንዳይወጣ በጥፊ የመታቻት። እናቴን እንዴት እንደዚህ ትናገር ያለሽ በሚል ነበረ ቃል እንግዲህ ስትመታት የነበረው። እችኛዋም እኔን እንዴት አንቺ ትመችኛለሽ በማለት እንግዲህ ወደ ፊት ዞራ መታታለይ። በዚህ መሀል እንግዲህ ሰላም ልጄን እንዴት አንቺ ትነኪያለሽ? በቤቴ መተሽ ልጄን ለምን ትመቻለሽ? በማለት እንግዲህ ግብ ግብ ውስጥ ገብተዋል። ሁለቱ እናቶች ሲያያዙ ሰላም እንግዲህ ወርውራታለይ ማለት ነው። በዚህ እንግዲህ ህይወቷ አልፏል። አልማዝ ለገንዘብ ብላ ሰው ስታጭበረብር ልጇ ያልሆነችውን ልጄ ናት ብላ እንግዲህ ብሌንን ከአሳዳጊ እናቷ እንዲሁም ከወላጅ እናቷ ለመለያየት ስታደርግ የነበረው ጥረት እንግዲህ እስከ ሞት ደረጃ አደርሷታል። የተንኮል መጨረሻ እንግዲህ ይሄው ነው፣ ሞት ነው ማለት ነው። አንዳንድ ሰዎች እውነትን ለመደበቅ እንደዚህ የነሱ ማንነት እንዳይጋለጥ የሰውን ህይወት እያጠፋሉ። ቃል እንግዲህ እዚህ ጋር የሰራችው ነገር የእሷ ሚስጥር እንዳይወጣ አልማዝ የእሷ ሚስጥር ስለምታውቅ የቃል ሚስጥር እንግዲህ ምንድን ነው ካልን ሰላም ቤት የምትኖረው ልጅ ሆና ሳይሆን ልጅ ሳትሆን ልጅ ነኝ በማለት ገንዘብ ፈልጋ እየገባች በኃይሉ እዛ ቤት ያስገባት ልጅ ናትና ይህንን ሚስጥር ደግሞ አልማዝ ታውቃለች። እኔ የበኃይሉ ሰው ነኝ በማለት ነግራታለች። ያንቺን ጉድ ባላወቅሽ ልጅ ናት ተብላ የተቀመጠችው ያንቺ ልጅ አይደለችም ብላ እንግዲህ እዛ ጋ እውነቱን እንዳትናገር ቃል ቶሎ ብላ እንግዲህ እሷን እናቴን እንዴት ትናገሪያታለች በማለት በፈጠረችው ጸብ ነው እንግዲህ ሰላም ይሄ ሁሉ ነገር የመጣባት። ሰላም በጣም ተጨንቃለች። የሰው ህይወት አጠፋውኝ እጄን ለፖሊስ ሰጣለው ሳላስበው ነው ግን በነገራቸው ፖሊሶቹም ሊረዱኝ ይችላሉ ነበረ ስትል የነበረው። በዚህ ወንጀል እንግዲህ ተጠያቂው ሰላም ብትገላትም ወርውራ የፖሊስ ምርመራ ከተደረገ አሻራው ቃልንም እንደዚህም ደግሞ ዳግምን ይነካል ማለት ነው። ዳግም እንግዲህ ሞታለች ወይስ በህይወት አለች ለማለት ለማረጋገጥ ሲነካት ነበረ። ይሄ ደግሞ ከተመረመረ አሻራው ግዴታ እሱም ወንጀለኛ ይሆናል። ቃልም እንደዛው በተመሳሳይ ወንጀለኛ ትሆናለች። በእርግጥ ሰላም መግደሏን አልካደችም። አስቤው ወይ ደግሞ አውቄ አይደለም የገደልኳት በድንገት ነው
የገደልኳት ብላለች። አስባ አይደለም እንግዲህ በጠብ ውስጥ በድንገት ውርውር ስታደርጋት ነው እንግዲህ ሴትዮዋ በዚህ ምክንያት የሞተችው። በኃይሉ እንግዲህ ተደውሎለት መጥቷል። ቃል ለበኃይሉ ስትደውል የተፈጠረውን ነገር የነገረችው ያው ለበኃይሉ ይሄ ደስታ ነው። ምክንያቱም ሰላምን ቃል ገላ እሱ የሰላምን ንብረት ለመውረስ ይፈልግ ነበረ። አሁን ደግሞ ሰላም ወንጀለኛ ሆና እስር ቤት ከገባች እሱ የሰላምን ንብረት ለመውረስ ይመቸዋል ማለት ነው። እኔ እጄን ለፖሊስ ሰጣለሁ ወንድሜ፣ ልጄን አደራ፣ ከዚህ በፊት እንደ ጣልካት እንደ ተውካት እንዳተዋት ስትለው ነበረ። ሰላም እንግዲህ ወንድሟ በኃይሉ ብቸኛ ወንድሟ ነው እና ከዚህ በፊት ስትሰደድም ትክክለኛ ልጇ ብሌንን ለወንድሟ አደራ ብላ ነበረ ሰታ ሄደችው። እሱ ግን አደራውን አልጠበቅም። ልጇን የትም አውጥቶ ጥሎ መታ ግን ልጄን አንጣልኝ፣ ልጄን ፈልጋለሁ ብላ ስታስጨንቀው ትክክለኛ ልጅ ሳይሆን ለራሱ መንገዶችን አስተካክሎ እሱ ገንዘቧን የሚያገኝበትን መንገድ ነበረ ሲፈጥር የነበረው። ልጅ ያልሆነችን ልጅ እንግዲህ አንጥቶች ናት ልጅሽ፣ እኔ ቃል እያልኳት ሰተሽኝ ያደራ ልጄ ስለሆነች ቃሌ ነው እንደ ማለት ነው። ለዛ ነው ቃል ብዬ ስሟን የቀየርኩት በማለት እንግዲህ በማጭበርበር ልጅ ያልሆነችን ልጅ እንግዲህ እስካሁን ሰላም ትክክለኛ የወለደቻትን ሳይሆን ያልወለደቻትን ልጅ ልጄ ናት ብላ ተቀብላ እንድትኖር ሆኗል። ይሄ ደግሞ የበኃይሉ ሴራ ነው ማለት ነው። አሁንም ታዲያ አደራ የምትለው እኔ እጄን ለፖሊስ ሰጣለሁ ነፍሰ ገዳይ ነኝ ብላ እራሷ አምናለች። በኃይሉ ግን እኔ እያለው አንቺ መታሰር የለብሽም፣ የሆነ መፍትሄ እንፈልጋለን፣ በጭራሽ አትታሰሪም እህቴ፣ ወስደን አውጥተን እንቀብራታለን፣ በቃ ከዛ በኋላ ነበረ ሲላት የነበረው። ዳግም ግን ይሄ ጥሩ ሀሳብ አይመስለኝም ነበረ ያለው ማለት ነው። እና ሌላ ምን አይነት አማራጭ አለ? ከእናንተ ውጪ ሌላ ያወቀ ሰው ከሌለ ወስደን ጠቅለን መቅበር ነው፣ ከዛ በኋላ የሚያውቅ ሰው የለም ነው ያለው። ለበኃይሉ እንግዲህ የሰው ነፍስ ሳይሆን የዶሮ ነፍስ የጠፋ እንኳን አልመሰለውም። ያው እሱ በጭካኔ የተሞላ የሰዎችን ሕይወት በመቅጠፍ የታወቀ ስለሆነ ምንም አይነት ድንጋጤ ስሜት አልተሰማውም ማለት ነው። ለሕግ አሳልፋ እሷ እጇን የምትሰጥ ከሆነ አንድ ሰው ብቻ አይደለም ወንጀለኛ የሚሆነው፣ ሁላችንም ወንጀለኞች እንሆናለን ብሏል። በኃይሉ ነው እንግዲህ ያችን ሴት ገንዘብ ከፍሎ ገዝቶ ያመጣት፣ እሱም ሊጠየቅበት ይችላል። ምክንያቱም ያመጣት ወደዛ ቤት የላካት እሱ ነው። ለመላካት ያው ብዙ ፕሮሰሶች ስለሚኖሩት ያንን በማሰብ ራሱንም ከወንጀል ነፃ ለማድረግ ይሄን አስቧል ማለት ነው። ዳግም በሀሳቡ እንግዲህ አልተስማማም ነበረ። ግን ሁላችንም ፖሊስ ምርመራ ካደረገ አሻራ የሚባል ነገር አለ፣ እናንተም ልትገቡበት ትችላላችሁ ሲል እንግዲህ ዳግም በመደንገጥ እኔም እኮ ሞታለች ወይም አልሞተችም የሚለውን ለማረጋገጥ ሙሉ ሰውነቷን እየነካካው ነበር ሲል እንግዲህ አንተም ወንጀለኛ ነህ፣ አሻራ ይወጣብሃል ብሎታል። ይሄ ሁሉ ነገር ሲፈጠር እንግዲህ ብሌን የለችም። ብሌን ብትኖር በእርግጠኝነት በኃይሉ ብሌንን ወንጀለኛ ያደርጋት ነበረ። ብሌን የዋና ጥሩ ፈሪሃ እግዚአብሔር ያላት ልጅ ስለነበረች እንግዲህ ቤት አልነበረችም በዛ ሰዓት። እሷ ያለችው አጋጣሚ ሆኖ አሳዳጊ እናቷ ጋር ነው። አሳዳጊ እናቷ ጋር ባትሄድ ኖሮ አሳዳጊ እናቷንም በህይወት አታገኛትም ነበር። ግን አሳዳጊ እናቷ እንግዲህ በረኪና ልትጠጣ እና ራሷን ልታጠፋ ስትል ነው ብሌን የደረሰችው። በዚህ አማካኝነት ብሌን በጣም ተናዳለይ። ለምንድን ነው እውነት ልታረጊው ነው? እውነት ልጠጪው ነው? እውነት ራስሽን ልታጠፊ ነው? ለምን እኔን ለማንጠለሽ? በማለት እንግዲህ አሳዳጊ እናቷን በጣም ነው ስትናገራት የነበረው። እኔ አንቺ ከሞትሽ ማን አለኝ? ካላንቺ እንዴት ብዬ እኖራለሁ? ለማን ጥለሽኝ ነው የምትሞቹ? ለምን እንደዚህ ታደርጊያለሽ? ብላታለች። ብሌንና አሳዳጊ እናቷ እንግዲህ በጣም ነው የሚዋደዱት። አሳዳጊ እናቷን በጣም ዋጋ ከፍላ ነው ያሳደገቻት። እንግዲህ ወይዘሮ ገነት የብሌን አሳዳጊ እናት በረኪና ለመጠጣት የወሰነችው ከዚህ በኋላ ብሌን የሌለችበት ህይወት፣ ብሌን ጥላኝ ከሄደች የኔ ህይወት ጨለማ ነው፣ ኖሬ ምንም አላደርግም፣
ፈጣሪ ሆይ ይቅር በለኝ፣ በጨለማ ህይወት ከምኖር ብሞት ይሻላል፣ አውቃለሁ ይቅርታ እንደማይገባኝ በማለት ነበረ እንግዲህ በረኪናውን ለመጠጣት ከፍታ ተዘጋጅታ በነበረችበት ሰዓት ላይ ብሌን ደርሳ እያስጣለቻት ማለት ነው። ብሌን እንግዲህ ያንን ተከፍቶ የነበረውን በረኪና እኔም ራሴን አጠፋለሁ በማለት በረኪናውን ጠጥተዋለይ ማለት ነው። እናቷ ግን በቃ አትጠጩ፣ ለምን ትጠጫለሽ? በቃ እኔ የሚንጠጣለው ነበር መጀመሪያ ስትላት የነበረውና አይ ብሌንዬ በቃ ይኸው ተደስቻለሁ፣ ከዚህ በኋላ አልከፋም፣ አላዝንም አንቺ እያለሽልኝ ብላ እንግዲህ ልታባብላት ሞክራ ነበረ። ሕፃን ልጅ መሰልኩሽ ወይ በማለት እንግዲህ ተከፍቶ የነበረውን በረኪና ከዛ ጠጥታለይ ማለት ነው። ጠጥታ ወዲያው ነው የወደቀችው። በዚህን ሰዓት እንግዲህ ወይዘሮ ገነት በጣም ስትጮህ ነበረ። እሷን ለማዳን የሰው ያለ ድረሱልኝ እያለች ነበር። በስተመጨረሻ እንግዲህ ወተት ስሰታ የብሌንን ህይወት ታድጋታለች። ብሌን ይህን ሁሉ ያደረገችው በረኪናውን ጠጥታ ለመሞት ፈልጋ ሳይሆን እናቷን ለማስተማር ነው ማለት ነው። እሷ እንዳለችው እንግዲህ ከዚህ በኋላ የሆነ ጥፋት ልታጠፋ ብትሞክርም እኔን ታስባለች በሚል ነው ማለት ነው። ብሌን እንግዲህ ሁልጊዜም የሆነ ጥፋት ስታጠፋ ፈጣሪ ሆይ ይቅርታ ይቅር በለኝ ነበረ እያለች የነበረው። እኔ ለመሞት ፈልጌ ሳይሆን እናቴ እንድትማር ሁለተኛ ይህንን ተግባር እንዳታደርገው ነው በማለት ተሽሏት እንግዲህ አረፍ ብላ ቁጭ ብላ ነበረ እዛውና የወይዘሮ ገነት ጎረቤትም እንግዲህ መታለይ። በመምጣቷ እንግዲህ ምን ሆና ነው ለምን ብላ ጥያቄዎችን ጠይቃለይ። ልጄ ለምን እንደዚህ ያደረግሽ ብላታለይና ለካ እኔ ያሳዳጊ እናቴ ልጅ ብቻ አይደለውኝም የጎረቤትም ልጅ ነኝ፣ የዚህ ሁሉ ልጅ ነኝ። ለካ ሲያሳድጉኝ እናቴ ብቻ ያለም ያሳደገችኝ ጎረቤቶቿም አብረው አሳድገውኛል በማለት እንግዲህ ብዙ ነገር እያስተዋለች ነበረ። ገነት እንግዲህ እንደዚህ ያደረገችው እናት ናት ተብላ የመጣችው ሴትዮ ከዚህ በኋላ አታገኛት ስትል እንግዲህ አልተከተላቻትም። ቃል ገብታላን ነበረ ብሌን። ያንን ቃሏን ደግሞ አልተገበረችም። በሰዓቱ ግራን የተጋባቸው እኔ መቼም ቢሆን አንቺ እናቴ ነሽ፣ ከራሴም በላይ ነው አስበልጬ የማይሽ፣ ከኔም ትበልጫለሽ ነበረ ስትላት የነበረው ብሌን። ግን እናት ተብላ የመጣችው አልማዝ እንግዲህ ወይ እኔን ወይ እሷን ትመርጫለሽ ነበረ ስትላት የነበረው። ወይዘሮ ገነት ተከፍታ ስትወጣ ስትከተላት እንድትከተላት እንኳን አልፈቀደችላትም። በዛ ሰዓት እንግዲህ ብሌን በጣም ግራ ተጋብታለች። አንቺ እኮ ቢያንስ አልተከተልሽኝም፣ ከኔ ይልቅ ወላጅ እናትሽን መረጥሽ፣ ስጋሽ እሷ ናት፣ እኔማ ስጋሽ አይደለውኝም፣ አሳደግኩሽ እንጂ አልወለድኩሽም ነበረ ስትላት የነበረው። ስጋዬ አንቺ ነሽ፣ እናቴ አንቺ ነሽ፣ አንቺን ከማንም በላይ አስበልጬ ከራሴም በላይ አስበልጬ ነው የማይሽ ነበረ ስትላት የነበረው። የብሌን አፍቃሪ ሳሚም ታዲያ የብሌንን ቀጠሮ ሰዓት እየጠበቀ ደጁን ቢንጎራደድም ብሌንን ማግኘት አልቻለም። ብሌን ቃልን ለማናደድ ብላ እንደ ቀልድ የጀመረችው የፍቅር ቃላቶች ዳግምን ሳሚን ደግሞ የተወደደ ያፈቀረችው መስሎት እውነት መስሎት እንግዲህ ቤቷ ድረስ ሄዶ ነበር። እንገናኝ፣ ነገ ጥሩ ጊዜ እናሳልፋለን የኔ ውድ የምትለው ቃል እሱ የእውነት መስሎት ነበር። ብሌንም ባለማግኘቱ ደግሞ በጣም ተናዷል። እንዲህ እቺ ልጅ ተጫወተችብኝ ማለት ነው፣ እኔን አታለለችኝ ማለት ነው። ብሌን ዋጋ ትከፍያለሽ፣ እኔን ሳሚን ማጭበርበር አትችይም እያለ ይገኛል። እንግዲህ ብሌን ቃልን ለማናደድ እየተጠቀመችው ቃል እውነት ፍቅር ሆኗል። ሳሚን አትወደውም፣ የምትወደው እሷ ዳግምን ነው። ሳሚ ደግሞ የእውነት መስሎት ነበረ። ብሌን ያለችበትን ሁኔታ እንግዲህ አልተረዳም። እሷ ለራሷ ከሞት ነው የተመለሰችው በረኪና ጠጥታና። አለመኖሯ ግን ወይዘሮ አልማዝ ስትሞት በጣም ከምንም በላይ ትልቅ ነገር ነው። በስተመጨረሻ እንግዲህ ቡናቸውን ጠጥተው ከጨረሱ በኋላ ወደ ቤት መሄድ አለብኝ እያለቻው እየቸኮለች ነበረ። ሳልነግራቸው ነው ከቤት የወጣሁት፣ ስለዚህ ሊሄድ ይገባል፣ ያስባሉ፣ ይጨነቃሉ ነበር ስትል የነበረው። ጎረቤቷ እንግዲህ ወይ ብሌን ልክ እንደ እናትሽ ነሽ፣ እናትሽም ከራሷ ይልቅ ለሰዎች የምትጨነቅ ለሰዎች የምታስብ ናት፣ አንቺም ልክ እንደ እናትሽ ነሽ ነበር ስትላት የነበረው። እንግዲህ ልሸኝሽ፣ በቃ ነጠላይን ጣል ላድርግና እኔ ላደርስሽ በማለት ወደ ቤት ይዛት ሄዳለች። እቤት ስትሄድ እንግዲህ ብሌናው የጠበቃት ነገር ከባድ ነገር ነው።
እነ በኃይሉ ተሰብስበው እናት ናት ተብላ ተገዝታ የመጣችው ሴትዮ ህይወቷ አልፎ ነው የደረሰችው። እንግዲህ በአንሶላ ጠቅልሏት ብሏል በኃይሉ። ይህንንም ደግሞ ራሱ አይደለም ያደረገው፣ ራሱን ነፃ ለማውጣት እንግዲህ ቃልንና ዳግምን ጠቅልሏት ብሏል። ቃል ግን ይህ ሰውዬ ምን አስቦ ነው? ለእህቱ ከመቼ ወዲህ ነው ያሰበው? ይሁንማ ያሰበው ነገር አለ። እሱ ወንዱ ቁጭ ብሎ እኔን ሴቷን እንዴት ከሬሳ ጋር ታገይ ይለኛል እያለች እንግዲህ እየተጠራጠረች ነበረ። በተጠራጠረም እንግዲህ ቀስ በማለት አንሶላ ስታለብስ ነበር ማለት ነው። እንግዲህ የአደራ ድራማ ይሄን ይመስላል። ቀጣዩ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን ስጡኝ ለማለት እወዳለሁ። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ደግሞ ምስጋናዬ ከልብ ነው። ባይ ባይ። በቀጣይ እንገናኛለን።